እርፍ ናታን ዳጣን አፈቅርሻለሁ እስቲ ስላንቺ ህይወት ስለ እያንዳንዱ ነገር ንገሪኝ አላት። እሷም ደግሞ ለምንድነው ኤቨንን የማትረዳት? እሷ እኮ ነፍሷ እስከሚጠፋ ነው የምታፈቅር፣ በጣም ነው የምትወድ። እኔንም እኮ ለዚህ ነው ያለ ስሜ ስም የሰጠችኝ ሌባ ነሽ ብላ እንድጠላና ከዚህ ቤት እንድባረር ያደረገችኝ አውቃ ነው። እሷ በጣም ነው የምትወድህ። ስለዚህ እባክህን ተጠጋትና ስሜቷን አዳምጥላት። እውነት ለመናገር እንደምትወደኝ አውቃለሁ። ደግሞ ግን እልህ ነው ሳያት፣ እልህ እንጂ ፍቅር የለባትም። እኔ እውነቱን ስነግርሽ ዳጣዬ ምንም አይነት ለሷ ስሜት የለኝም አላት። ምን ማለት ነው ደግሞ እሱ ስሜት የለኝም ማለት ስል? እሷ እናቷን ጎትታ መጣ። እንግዲህ በር ስር ቆማ ሁሉንም ነገር እየሰማች ነበረ። እማዬ ዳጣማ የአባዬ ልጁ ናት፣ የፈለግሽውን ነገር በይ፣ ዳጣ የአባዬ ልጅ ናት። እንዴት እንደሚንከባከባት አየሽ አይደለ? እንዴት አድርጎ እንደሚንከባከባት ከኛ ይልቅ እኮ ለሷ ነው የሚያስበው። አረ አንቺ ልጅ ተረጋጊ እባክሽን፣ አይምሮሽን ሁሉ ወደማይሆን ነገር አትምሪው እንጂ ምን ሆነሻል አለቻት። በፍጹም እማዬ እቺ ልጅ የአባዬ ልጅ ናት እመኝኝ። እንደውም ለምን በድብቅ ዲኤንኤን አታስመረምሪም አለቻት። በስመ አብ ወወልድ ወመንፈስ ቅዱስ፣ አንቺ ምን ሆነሻል? ያምሻል እንዴ አለቻት። አያመኝም እማዬ፣ እውነታውን ነው የነገርኩሽ። እች ልጅ እመኘኝ የሱ ልጅ ናት። ስለዚህ ብታስመረምሪያት ይሻልሻል አለቻት። ተነሽ ከአጠገቤ፣ አንቺ ታመሻል መሰለኝ፣ ወደዛ ሂጂ ብላ ልጇን አባረረቻት። ከዛ በኋላ ብዬ ያለችው ነገር እውነት ይሆን እንዴ? ላስመርምር እንዴ አላስመርምር እያለች እንግዲህ በመወዛገብ ውስጥ ነው ያለችው ሴትየዋ ማለት ነው። አረራ ይቅርብኝ፣ እንደዚህ አይነት ነገርማ ለሰይጣን በር አልከፍትም እያለች ብቻዋን ማውራት ጀመረች። ብዬ ደግሞ እንኳን ደስ ያለሽ፣ ወርቅ እኮ ተገኘ። ሀይማዬ አባዬ ያለሽን ነገር አምነሽ ነው አይደለ? ሲጀመር ሌባ ናት ልጅቷ፣ ዋሽልኝ ብላው ነው እንጂ በፍጹም አባትሽ እንደዛ አይነት ሰው እንዳልሆነ ጠንቅቄ ያውቃለሁ። አንቺ ሳትወለጂ በፊት ነው አባትሽን የማውቀው። ስለዚህ ለእኔ አዲስ አይደለም እሱ፣ እንደዚህ አይነት ውሸት አያውቅም አለቻት። አንቺ የሚልሽ ሰው የሚልሽን አሰሚም እንግዲህ ማየ፣ ነገር ግን እሷ የአባዬ ልጅ ናት ምን አለፋሽ አለቻት እየደጋገመች። አንቺ ልጅ ጤነኛ አይደለሽም እንዴ? ምን ነው ይሄንን ነገር ደጋገምሽው ስትላት፣ ዞር በይልኝ አሁን ካጠገቤ ብላ እሷ ኮምፒውተሯን መነካካት ጀመረች። ዳጣዬም መኝታ ቤቷ ገባችና መግባት ይቻላል ስትላት፣ ገባሽ እኮ ምን ፈለግ ስትላት፣ ምንም ተቀምጬ አንቺ ጋር ማውራት ፈልጋለሁ። እኔ ከአንቺ ጋር ላወራ? ከኔ ጋር ለማውራት በመጀመሪያ ደረጃ መታጠብ ይኖርብሻል። አታስቢ፣ ታጥቤያለሁ። እኔ ከላይ ብቆሽሽም ውስጤ ንጹህ ነው፣ አታስቢ እባክሽን። ኤቢ ለምንድን ነው እንደዚህ የምታደርጊው? ምን አድርጌሽ ነው? እቃውን ራስሽ ደብቀሽ እኔ ሌባ እንድባል አስደረግሽ ለምንድን ነው ስትላት፣ እና ሌባ አይደለሽም እንዴ? አይደለውም፣ በፍጹም ሌባ አይደለውም። በፊት አውቃለሁ ነኝ፣ አሁን ግን ተቀይሬያለሁ። እኔ አሁን ሰው ነው የራበኝ እንጂ ገንዘብ አይደለም። ስለዚህ እባክሽ ቀርበሽ አውሪኝ፣ የምትፈልጊውን ነገር ሁሉ አደርግልሻለሁ። አሁን እውነታውን ንገሪኝ። አንቺ ናታንን ታፈቅሪዋለሽ አይደለ? አላፈቅረውም። ደሞስ ምን አገባሽ አንቺ ስለኔ ስትላት፣ ምን ችግር አለው? እኔ ሴት ነኝ፣ ብረዳሽ ምን ችግር አለው? የማግዝሽው ነገር ካለ አግዝሻለሁ፣ ንገሪኝ አለቻት። አልወደውም አልኩሽ እኮ አታድርቅኝ፣ ውጭልኝ አለቻት። እወጣለሁ ግን ሁለመናሽ ያስታውቃል። ከኔ ጋር በቀል ያልሽው እኔና ናታን ስለተቀራረብን አይደለ? ግን ደግሞ እኔ ናታን ከወንድምነት የዘለለ ምንም ነገር አላውቅም። ተይ በናትሽ እንደዚህ አትሁኚ ብዬ አለቻት። ከዛም ቆይ ምን ላግዝሽ፣ ምን ትፈልጊው ስትላት፣ ናታን ክላስ አለመግባት፣ ናታንን ማስቀየም ላግዝሽ ብለሽኝ የለ ይሄንን ነገር እንድታደርግልኝ እፈልጋለሁ አለቻት። አንቺ ያምሻል እንዴ? ይሄንንማ በፍጹም አላደርግም። በቃ ላግዝሽ ካልሽኝ የምታግዢ ነገር ይሄው ነው። ከዚህ ውጪ ምልሽ ነገር ስለሌለ ክፍል ለቀሽልኝ ውጪ አለቻት። ከዛም ዳጣዬ ልጅቷ ታማለች እንዴ ብላ ጥላት ወጣች። ከዛ በኋላ ወደ ሳሎን ሄደችና ሰላምዬ እጂ ለትዬ ሻይ ቡና ውሰጅላት አለቻት። በጀበና ቡናውን ይዛላት ሄደች። ሴትየዋም ዳጣዬ አመሰግናለሁ ብላ በዛ በቆንጆ ፈገግታዋ ተቀበለቻት። ዳጣዬም ደስ አላት። ሴትየዋ እንደዚህ በፈገግታ መቀበል ምን አስባ ነው ደግሞ ምን ልታደርገኝ ነው እያለች ብቻ ውስጧ ሰላም አላገኘም። ከዛ በኋላ ሰውየው መጣ።
ይች ልጅ ቀባጥራ ታዋርደኝ ይሆን እንዴ አምላኬ እያለ የዳጣ አባት ዳጣን ጠራት። ከዛ እንዴ ለምን ጠራኝ? እባክሽ እንዳትቀባጥሪ ብዬ ነው የጠራሁሽ። ድንገት እንኳን እንዳያመልጥሽ። እኔ ለሷ ለሚስቴ የሲሳይ የጓደኛዬ ልጅ ናት ብዬ ተናግሬያለሁ። ስለዚህ የተወለድሽው ደግሞ ድሬዳዋ ነው። እውነቱን ተናገሪ አላት። እና አንቺ የኔ ልጅ እንዳልሆንሽ ነው የምትናገሪው? እሺ አጎቴ እንትና የሲሳይ ልጅ ነኝ ብለሽ ተናገሪ አላት። እሷም እንዴ ለምን ስትለው በቃ ያልኩሽን አድርጊ አላት። እሺ በቃ አትበሳጭ ብላ ሄዳች። ከዛ በኋላ የት ነው የተወለድሽው ነው ያልሽኝ አይደለ ብላ ስትላት አዎ ምን ነው ድሬዳዋ ነው የተወለድኩት። ኧረ እባክሽ ጥሩ ነዋ አለች ሴትይቱ ማለት ነው። ሰላም ውድና የተከበራችሁ የተስፋ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? አለሁ ደህና ነኝ። እንግዲህ ዳጣዬ ዛሬ ነጻ ወጥታለች። ምክንያቱም ኬቢ ራሷ እንትኑን ሰርቃ እሷ ላይ ለማላከክ ነበር ያደረገችው። ነገር ግን ያው የየዋ አምላክ ነጻ አውጥቷታል። ምክንያቱም ናታን ዳጣን አንች ውሃ በነገረችው መሰረት ለሰውየው ነግሮ አባዬ የውሃ ነገር ባውቃለሁ የእሷ ነገር ለምስክርነት ባይበቃም ግን ደግሞ የማየ ጌጣጌጥ እሷ ጋር ነው ያለው ብላለች። ምን? አዎ አባዬ እንደዛ ብላለች ዳጣ። ማናት ውሃ? እና እሷን ጠይቃት አለው። እሺ እንደዚህማ ለምን ማድረግ እንዳስፈለጋት እያንዳንዱ ነገር ጠይቃታለሁ ብሎ ሄዶ እንግዲህ ቦርሳውን ከፈተ ሲያደርግ ሰውየው እቃውን እዛ ውስጥ አየ። እንዴት እንደዚህ ታደርጋለች? ምን አባቷ ፈልጋ ነው ልጅቷን እንደዚህ አደረገችው ብሎ ጥያቄ ፈጥሮበታል ሰውየው። ከዛ በኋላ እንግዲህ እቃው ተገኘ። እናም ያ እቃ መገኘቱም አሁንም ናታን ላይ ያለው አመለካከት አልተቀየረላትም። ስለዚህ ምን ላድርግ፣ ሌላ ነገር ደግሞ ምን ልፍጠር እያለች እንግዲህ ግራ ተጋባች። ከዛ በኋላ እማዬ እቺ ዳጣ የምትባል ልጅ ከዚህ ቤት ካልወጣች እኔ መቼም ሰላም ማግኘት አልችልም። ስለዚህ ዳጣን ከዚህ ቤት አስወጡልኝ አለች። አረ እባክሽ ተያት፣ አታያትም እንዴ ስታሳዝን? መሄጃ እኮ የላትም። ለምንድነው የጠላሻት የኔ ልጅ ስትላት፣ በቃ አልወደድኳትም። ስለዚህ ከዚህ ቤት እንድትወጣልኝ ይፈልጋለሁ። ታይ ታይ አባትሽ እንዳይሰማ፣ ስለዚህ ታያት በእናትሽ አለቻት። ከዛም እማዬ አሁን ራሱ እኮ ይኸውልሽ አንድ ላይ ናቸው ከናታን ጋራ። እሱ ክላስ ውስጥ ገብታ ትገላበጣለች። እኔን ግን ለአይኑ ጠልቶኛል። እሷ እዚህ ቤት ከመጣች ጀምሮ ሊያወራኝም ፍቃደኛ አይደለም። አየሽ አይደለም እማዬ፣ አንቺ ግን ልታምኘኝ አልቻልሽም። ግን እነሱ አሁንም አብረው ናቸው። ካላመንሽ ነይ እጅሽን ጎትቼ ሄጄ ላሳይሽ በላ እንግዲህ ሴትይቱን እጇን ጎትታ ይዛ ሄዳ እሷም ስለዚች ስለ ኬቨን ጠየቀችው ዳጣዬ። እሱም እሷን እንደማያፈቅራት ነገራት። እሷም እኔ ማፍቀር ሳይሆን እልህ ይዟት እንጂ ፍቅር አይደለም፣ ተው እባክህ በጣም ነው የምትወድህ ተረዳት ምናምን ስትለው እኔ እውነቱን ስነግርሽ ለእሷ ምንም አይነት ስሜት የለኝም እያለ እንግዲህ ይሄንን ሲል እሷ ደንግጣለች። በር ስር ከእናቷ ጋር ቆማ እያዳመጠች ነበረ። ይሄንንማ በፍጹም አላምንም። አየሽ አይደለም እማዬ ውሸታም ስትይኝ አልነበር? ይኸው በጆሮች ስሚ እንግዲህ በፍጹም እኔን እንደማይወደኝ። እኔ ግን እሱን ካጣው እሞት ነው የሚመስለኝ። አሁን ታዲያ ምን ማድረግ አለብኝ? እሺ እያለች ቆስቲ አሁን ዝም በይ ትዕግስት ይኑርሽና እናዳምጥ አለቻት። ከዛም በር ስር ቆመው እና ስላንቺ ህይወት ንገሪኝ እስቲ፣ እንዴት ነው ፍቅረኛ ምናምን አለሽ እንዴ? ደግሞ ፍቅረኛ ማለት ምንድን ነው እሱ? ይሄ ባል ምናምን የሚሆነው ነው ስላት፣ አረ ዳጣዬ አታዝግኝ እባክሽን። አዎ እሱ ስላት፣ አረ ወፍ እኔ እንደዚህ አይነት ነገር አላውቅም፣ ተው እባክህን እንደዚህ አይነት ነገር አላውቅም አለችው። አረ እባክሽ እና ወንድ ነክቶኛ አያውቅም ነው የምትይው ሲላት፣ ይሄ ሁሉ ጉድ እንግዲህ ከእናቷ ጋር በር ስር ተለጥፋ እያዳመጠች ነበረ። ከዛ አዎ አለች ዳጣዬ። ዳጣ እኔ እያለ እንግዲህ አንድ ሁለት እያለ ቃሉን ሊያወጣው ሲል በሩን ክፍት አድርገው ገቡባቸው። ከዛ በኋላ ተፋጠጡ። ምክንያቱም ዳጣ ስለ ፍቅር ምናምን የምንታውቀው ጉዳይ የለም። አሁን ነው በቅርቡ እንደውም እነ ብሩኬና ሞገስን ያገኘቻቸው እንጂ እሷ ጎዳና ነው የኖረችው። ከዛም እኔ አፈቅርሻለሁ ሊላት ነበረ እንግዲህ ኬቨን ከእናቷ ጋር ከፍታ ገባችባቸው። ይሄ ነገር ደግሞ በጣም አስደነገጣት ዳጣዬ። ከዛም ናታን ፍጥጥ ብሎ ሴትይቱን ማየት ጀመረ።
አሁን ሴትዮዋ ሁለቱንም ከዛ ቤት ታስወጣቸዋለች። እችን ትላንትና እየመጣች መጤ እንዴት ነው እንደዚህ የምትላት? እቺ እያፈቀረችክ ብቻ ብዙ ነገር ትላለች ማለት ነው። ወይዘሪት እቺ የዳጣ እንጀራ እናት ምንም ማድረግ አይችልም። የማይወደውን ሰው አብሮ ሊሆን አይችልም። እንግዲህ ልጁ ግን ደግሞ ዳጣዬ አሳዝናኛለች። እንግዲህ ቤተሰብ አግኝቻለሁ ከቤተሰቦቼ ጋር እኖራለሁ እያለች እያሰበች እያለ እንግዲህ ያላሰበችው ነገር እየሆነባት ነው ማለት ነው። ምክንያቱም ሴትይቱ በጣም ኃይለኛ ናት። እንደውም ሳስበው እኔ የሆነች ሕግ አጥባቂ ነገር ናትና ዳጣን ከዛ ቤት መንቅራ ታስወጣታለች ብዬ ነው የማስበው። እንዳሰብኩት እንደዛ ነው። አስተያየቷ እሰራላታለሁ። አንቺ ቁጭ ብለሽማ እሷ ዛሬ መታ አንቺ አትቀማሽም። ስለዚህ ዋጋዋን ነው